በቀደምት ዘመናት ላይ በትንሽዬ መንደር ውስጥ ጆን የሚባል ግለሰብ ይኖራል። ጆን ከጓደኞቹ ጋር ጥሩ ጊዜ ያሳልፋል። ሆኖም ግን ለብቻው ሲሆን ድብርትና ትካዜ ይውጣዋል። ምክንያቱም ደግሞ አንድና አንድ ነው፣ እድል አይቀናውም። ጆን ማንኛውንም ስራ ልስራ ካለ ሁል ጊዜም ቢሆን ይበላሽበታል። በዚህ እድሉ በጣም ይናደዳል፣ በሁኔታዎችም ይበሳጫል። ሁል ጊዜ እንዳዘነው ለብቻው አንድን ስራ ሊሰራ ከጀመረ ያ ስራው ወይ ይበላሽበታል ወይ ይጠፋበታል። ንግድ እንኳን ጀምሮ የሚሸጠው ንብረት ሁሌ እንደተበላሸበት፣ እናም በዚህ እድሉ ክፉኛ አዝኖ ተክዞ እንደተቀመጠ ነው። እናም ከዚህ ምሬቱ የሚወጣበትን አንድ ተግባር መተግበር እንደሚያስፈልገው ከራሱ ጋር በውጣ ውረድ ማሰብ ጀመረ። የእንጨት ስራው አልተሳካለትም። ሆኖም አትክልቶችን ተክሎ ካደጉ በኋላ እነሱን ነቅሎ ለመሸጥ ያስባል። ብዙም አልቆየም። ያሰበውን ሐሳብ ወደ ተግባር ለመተግበር ጥቂት ቀናት ብቻ ነው የፈጁበት። ወዲያውም የእርሻን ቦታ ይገዛና ማረስ ይጀምራል፣ መኮትኮት ይጀምራል። ሌት ተቀን ምንም ሳይደክመውና ሳይታክት እነሱ መንከባከብ ይጀምራል። የዘራውም ቲማቲም ነበር። የዘራውን ቲማቲም ውሃ በማጠጣት አረሞችን በመንቀል እነሱን በመኮትኮት ጊዜውን ያሳልፋል። በጥቂት ወራቶች ውስጥ ፍሬ ያመጣለት። በዚህ ሁኔታው በጣም ደስተኛ ይሆናል ጆን። ፈገግታው ፊቱ ላይ ይታይበታል። ያለምንም ችግር ቲማቲም አድጎለታል። አሁን የቀረው እነሱን ለቅሞ ወደ ገበያ መሄድ ነው። እናም ለቀመና ወዲያው ወደ ገበያ መሄድ ጀመረ። ትንሽም እንደተጓዘ ያቺ ጠማማ እድሉ አሁንም አለቀቀችው መሰለኝ። ትንሽ እንደሄደ መንገድ ላይ አደናቅፎት የያዘው ቲማቲም እንዳለ ይደፋበታል። ጆን በጣም ነው የተበሳጨው። ከዛም እያጉረመረመ የቀሩትን ቲማቲሞች ከመሬት ላይ ሰብሰብ በማድረግ በቅርጫቱ ላይ አድርጎ ጉዞውን ወደ ገበያው አደረገ። የቀረውን ቲማቲም ተሸክሞ መንደሩን ካቋረጠ በኋላ ገበያ ይደርሳል። ገበያ ከደረሰ ወዲህ በተከራያት ትንሽዬ መደብ ላይ አርግቶ ቲማቲሙን መቸብቸብ ይጀምራል። ሆኖም አሁንም ቢሆን የሚገዛ ሰው አልመጣለትም። አድካሚና አሰልቺ ቀን አሳለፈ። አሁንም ቢሆን ዞር ብሎ የጆንን ቲማቲም የሚገዛው የለም። መጨረሻ ላይ አንድ ሽማግሌ ይመጡና እጁ ላይ የቀረውን ሁሉንም ቲማቲም መግዛት እንደሚፈልጉ ይነግሩታል። እንዲህ ያደረጉት ግን ከደግነት በመነሳት ነው። ምክንያቱም ጆን ፊቱ ላይ ድካም ይታይበታል። ከነጋ ምንም የሸጠው ነገር የለም። እናም በዚህ ሁኔታው እጅግ ደስተኛ ይሆናል። ምክንያቱም ቀሪ ቲማቲሙን ለሽማግሌው ከሸጠ ወዲህ ወደ ቤቱ ነው የሚሄደውና ሽማግሌው ገንዘቡን ቆጥረው ይሰጡታል። አሁንም ያጠማማ እድሉ አለ መሰለኝ። የሰጡት ገንዘብ ሙሉ ለሙሉ በንፋስ ይወሰዳል። አሁን ደግሞ ንፋስ የጣለውን ገንዘብ ፍለጋ ሩጫ። የጆን ድካም ባጋጠመው ነገር ጆን በጣም ተናዷል። ሆኖም ግን አምላኩን አያማርርም። ፈጣሪ ፈቀደ ሆኗል እያለ ራሱን ያጽናናል። ሽማግሌውም ቲማቲሙን ወስድብሃለሁ ብለው ግግም አላሉ። በጣም ስላሳዘናቸው ቲማቲሙን እንደማይወስዱትና ያንኑ ቲማቲም መልሶ እንዲሸጥና ገንዘብ እንዲያገኝ እድል ይሰጡታል። በዚህ ሁኔታ ጆን በጣም ደስተኛ ይሆናል። ሽማግሌውን ግለሰብ እያመሰገነ ቲማቲሙን ከተቀበለ ወዲህ ሙሉ ለሙሉ አመስግኖም ሳይጨርስ ያ ጠማማ እድሉ አሁንም ከተፋለበት። ቲማቲሙን ሌባ ወሰደው። አሁንም ሩጫ ከሌባው ጋር። የጆን እድል ብዙ ጊዜ ጆን መጥፎ ነገር ካጋጠመው ወዲህ አስከትሎ ጥሩ ነገር ይከተለዋል። ያም ጥሩ ነገር ነው፣ ሌባው ተያዘለት። የአካባቢው መንደርተኞች፣ ገበያ ውስጥ ያሉ ሰዎች ተረባርበው ሌባውን ይይዙለታል። ጆንም በደስታ ላጥላጥ እያለ ቲማቲሙን ሊቀበል ሲሄድ ሌባው ብቻ ነው ያለው። ትንሽ ዞር ብሎ ሲመለከት ቲማቲሙ እንዳለ ተደፍጭጮ አልቋል። አሁንስ እያለ በደረሰበት ነገር እየተበሳጨ ጸጉሩን እያሻሸ ገበያው መሃል ቁጭ ብሏል። ይሄኔ የቀድሞ ሽማግሌ አሁንም መጥቶ እሱን ማጽናናት ይጀምራል። ምንም ችግር እንደማይነካው ጓደኛ እንዳለውና ያም ጓደኛው ሀብታም እንደሆነ እሱ እንደሚያስተዋውቀው ይነግረዋል። ጆን ትንሽ ከንዴቱ በረድ ይልለታል። ብዙም ሳይቆይ ሽማግሌ አለው ያሉት ሀብታሙ ግለሰብ ወደ ገበያው ይመጣል። ወዲያውም ከጆን ጋር ይተዋወቃል። ይህ ሀብታሙ ሰውዬ ጆንን ካየው ወዲህ እሱን በቀጥታ ያናግረዋል። የደረሰበት ችግር ብዙ እንደሆነና እሱም ታግሶ ነገሩን እንዳሳለፈው፣ ይሄ ጥንካሬው ደግሞ ወደር የማይገኝለት የልብ ስጦታ መሆኑን ስለተረዳ
ከሱ ጋር ስራ እንደሚሰራ ይነግረዋል። ሀብታሙ ሰውዬ ጨርቅ ነጋዴ ስለሆነ ከሀብታሙ ጋር ስራ እንዲሰራ ለጆን እድል ያቀርብለታል። ጆን ይሄኔ 32 ጥርሱ እስኪታይ ድረስ በፈገግታና በደስተኝነት ይስቃል። ከዛም ወዲያው ጆን ሀብታሙን ግለሰብ ያመሰግነዋል እንዲህ አይነት እድል ስላመቻቸለት፣ እንዲሁም ወደ ስራው አሁኑኑ መግባት እንደሚፈልግ ይነግረዋል። ከዛም ወደ ስራው ካስገባው ወዲህ ስራ እንዴት እንደሚሰራ፣ ጨርቆቹ እንዴት እንደሚደረደሩ፣ እንዴት ለደንበኛ መሸጥ እንዳለበት ያስተምረዋል። ጆንም በጥቂት ቀናት ውስጥ ስራውን ይለምድና በሚገባ ስራውን ይሰራል። የሆነ ጊዜም ሀብታሙ ሰውዬ ለጆን ራቅ ወዳለ ከተማ ልኮት ለንግድ የሚሆኑ ብዙ ጨርቆችን ገዝቶ እንዲመጣ ትዕዛዝ ያስተላልፍለታል። ከዛም ለጨርቅ መግዣ የሚሆን ብዙ ገንዘብን በእጁ አሸክሞት ወደ ገበያው ይልከዋል። ጆንም ረጅም ጉዞና አድካሚ ጉዞ ቢሆንበትም ለስራው ካለው ጉጉት የተነሳ ምንም ሳይሰለች የሰጠውን ገንዘብ ይዞ ወደ ከተማው መሄድ ይጀምራል። መንገዱ ሩቅ ነው፣ ድካም አለ፣ ረሃብ አለ። ያንን ተቋቁሞም ቢሆን ወደ ከተማው ደረሰ። ከተማው እንደደረሰ ሀብታሙ ሰውዬ ወዳዘዘው ጨርቅ ሻጭ ፍለጋ ይጀምራል። ብዙም አላደከመውም፣ ወዲያው ያገኘዋል። ሰላምታን ከሰጠው ወዲህ ከሩቅ መንደር እንደመጣና ጨርቅ ሊገዛው እንደፈለገ ይነግረዋል። ባለሱቁም እሱ የሚፈልገው ጨርቅ እንደሌለ ያስረዳዋል። በዚህ ሰዓት ትንሽ ይናደዳል ጆን፣ ፊቱ ላይም ጥርጣሬ ይታይበታል። ሆኖም ግን የት እንደሆነ በአመክሮ ይጠይቀዋል። ያኔም ባለሱቁ ከተማው ጠርዝ ላይ ወዳለች ትንሽዬ መንደር ውስጥ የምትገኝ ጨርቅ መሸጫ አለችና እዛ ሄዶ እንዲፈልግ ይጠቁመዋል። ጆንም በሁኔታው ይናደዳል። ምክንያቱም አገኘው ብሎ ሲገባ ሌላ ቦታ ጠቀሙ፣ ሌላ ጉዞ ይሁን ብቻ እያለ ጉዞውን ቀጠለ። በስተመጨረሻም ነጋዴ ወደ ጠቁመው የንግድ ማዕከል ይገባል። አካባቢው በጫጫታና በተለያዩ ዕጣን ሽታዎች ተውዷል። ለዚህኛው ሽማግሌ የመጣበትን ሁኔታ ካስረዳው ወዲህ ሽማግሌውም ጨርቅ ቤቱን ይጠቁመዋል። ከዛም ወዲያው ጨርቅ ቤቱን ያገኘዋል። እናም እንደቆሙ የሚፈልገውን አይነት ጨርቅ ከመረጠ ወዲህ በገንዘብ ይስማማሉ። ከዛም ይህ ነጋዴ ለጆን ሁሉንም ጨርቆች ይሰጠዋል። ጆንም ገንዘቡን ወዲያውኑ አውጥቶ ይከፍለዋል። ምንም ሳያርፍ የተሰጠውን ጨርቅ በመሸከም ጆን ጉዞ ይጀምራል። ተመልሶ ወደዛ አድካሚና ረጅም ወደ ሆነው ጉዞ። በጣም የሥራ ጉጉት ስላለው ጆን ያለምንም ድካም አህያም ፈረስም ሳይፈልግ ራሱ ተሸክሞ ጉዞ ይጀምራል። መሃል መንገድ ላይ ሲደርስ ኃይለኛ ዝናብ ይመጣበታል። ዝናቡን ተቋቁሞ መራመድ ላይ ነው። አሁንም ግን ዝናቡ ስለበረታበት ልብሱ እንዳለ ይወድቅበታል። ውሃ ያቆረች ጉድጓድ ነገር ውስጥ ስለነበር የገባው እሱም ሳይቀር ሙሉ ልብሱም ረጠበ። ጆን በሁኔታው ተደናገጠ። ልብሱን ሲያዩ ሁሉ ነገሩ ቆሽሿል፣ ጭቃ በጭቃ ሆኗል። ሊያጸዳውን ቢሞክር አልቻለም። አሁንስ ምን ሊውጠኝ ነው እያለ በሐዘን ተውጧል። ጆን እንባ ቀረረ አይኑ፣ ሊያለቅስም ፈልጓል። የሆነም ምሽቱን የሆነ ቦታ ማሳለፍ አለብኝ ብሎ ስለፈለገ ወዲያውም ጉዞ ይጀምራል። ከዛም አንዲትን የጭቃ ቤት ያያል። ጠጋም ብሎ ማንኳኳት ይጀምራል። ከዛን አንድ ምስኪን አሮጊት በሩን ትከፍትለትና ምን እንደነካው ትጠይቀዋለች። ጆንም ያጋጠመውን ነገር ሁሉ ምንም ሳያስቀር ዝርዝሩ ይነግራታል። እሷም ወደ ቤቱ እንዲገባ ግብዣ ታቀርብለታለች። ጭቃ የነካበትን ልብስ እንዲሰጣትና እንደምታጥብለት ትነግረዋለች። አሮጊቷ የተለያዩ ቅጠላ ቅጠሎች ስላላት የቆሸሹትን ልብሶች አንድ በአንድ ለቅማ ማጠብ ጀመረች። ቆሻሾቹ አይኑ እያየ እየጸዱለት መጡ። ልብሶቹም ፍክት ብለው ወደ ቀድሞ ነጣታቸው ተመለሱ። ይህኔ ጆን በጣም ተደናገጠ። ምክንያቱም እንዲሆናል ብሎ አልጠበቀምና ደስም ብሎት ልብሶቹን ማየት ይጀምራል። ከዛም ጆን በደስታ ለአሮጊቷ የተወሰኑ ሳንቲሞችን ይሰጣታል። አሮጊቷ መልሳ ሳንቲሙን እንደማትፈልግና የተቸገረ ማንኛውም ሰው ለመርዳት ዝግጁ እንደሆነች አበክራ ትነግረዋለች። ጆን በጣም ደስተኛ ነው። አመስግኗት ልብሶቹን ተሸክሞ ጉዞ ይጀምራል። መንገዱንም እየተጓዘ ሳለ መንገዱ መሃል ላይ አሁንም ችግር አጋጠመው። አንድ ገበሬ እርሻው ተቃጥሎ የሚረዳውን ሰው እየፈለገ እየጮኸ ነበር። ያኔ ጆን ወዲያው ሰውየውን ለመርዳት ልብሱን ከላዩ ላይ ያወርድና ወደሱ ጠጋ ማለት ይጀምራል። ገበሬውን እየረዳው ሳለ እሳቱ የጆን ልብሶች በሙሉ አቀጣጠለበት። ጆን ይሄኔ እሳቶቹን ለማጥፋት አፈር እየዛቀ ቢበትንም አንዲትም ቢሆን የተረፈ ልብስ የለውም። ሁሉም ልብሶቹ ተቃጥለው አለቁ። ይሄኔ ጆን ክፉኛ አዘነ።
ከዚህ ፊት አዝኖ ከሚያውቀው የበለጠ አዘነ። ምን ብዬ ነው ለነጋዴው ምነግረው እያለ እያሰበ ወደ መንደሩ ደረሰ። እንደደረሰም የተፈጠረውን ነገር ሁሉ ለነጋዴው ይነግረዋል። ጉዞ ከወጣበት ቀን አንስቶ እስኪመለስ ድረስ በመሃል ያጋጠሙትን እያንዳንዱን ክስተቶች፣ መንገድ ላይ ጭቃ እንደነካበት፣ የተቃጠለበትም ደግሞ አንድን ምስኪን ሰውዬ ሊረዳ ሲሞክር እሳት ተፈናጥሮ ልብሱ እንዳነደደው ይነግረዋል። ይህኔ ነጋዴው ክፉ ቃል አልተናገረውም። የሰራውን ገንዘብ ከሰጠው ወዲህ በቀጣይ ከሱ ጋር ስራ እንደማይሰራና እንዳባረረው ይነግረዋል። ይህኔ ጆን አልተናደደም፣ ምክንያቱም አላስከፈለውም። ይባስ ብሎ የሰራበትን በመስጠቱ ደስ ብሎታል። እሺ ብሎ አመስግኖት ወደ ቤቱ ሄደ። ቤቱም ቁጭ እንዳለ ባለችውና በቀረችው ገንዘብ የሆነ ስራ መስራት እንዳለበት ስላቀደ ዝም ብሎ ወደ ገበያ ሄደ። ገበያው ላይ አንዲት ምስኪን አሮጊት በጎችን ትሸጣለች። የገዛት ግን የለም። አንዲት ከሲታ በግ ግን አላት። በመጨረሻም ጆን ያችን ከሲታ በግ ለመግዛት ይወስናል። ምክንያቱም እጁ ላይ ያለው ገንዘብ ወፋፍራም በጎችን ለመግዛት አቅም የላቸውም። እቺ ከሲታ በግ ሴት ናት። በስተመጨረሻም ከአሮጊቷ ለመግዛት ይፈልግና ያናግራታል። አሮጊቷም እችን ከሲታ በግ ሊገዛት እንደሆነ ስለተረዳች ጠጋ ብላ ታናግረዋለች። እሱም ገንዘቡን ይሰጣታል። እሷም ደስተኛ ትሆናለች። በስተመጨረሻም ጆን በጉን ይዞ ወደ ቤቱ ይሄዳል። ቤቱም ከደረሰ ወዲህ የሚበላ ነገር ስላጣ አርዶ ሊመገባት ፈልጎ ነበር። ሆኖም ግን የሆነች ተስፋ አለኝ በማለት ማረዱን ትቶ በጓን መቀለብ ይጀምራል። እሷኑ ሳይታክት ሳርና ውሃን በየቀኑ እየሰጠ ደህናና የምታምር ፍፍት ያለች በግ ትሆንለታለች። በስተመጨረሻም እሷ ወልዳ ብዙ በጎች ይሆኑለታል። ጆንም በአካባቢው ላይ ሀብታምና ባለ ብዙ ሀብት ያለው ነጋዴ ይሆናል። የትዕግስት ፍሬዋ ይህ ነው።